ሰላም ጤና ይስጥልን። ደብረጽዮን በአክሱም ከተማ ከሹማምንቱ ጋር ሲመክር፣ ጀነራል አበባው ደግሞ በግንባር ተገንቶ ሰራዊቱን ዝግጁ ሆኑ ብለዋል። በህወሓት በኩል ያሁኑ የጦርነት ሜዳ እና ከጦርነት በፊት መቅደም ያለበትን ለይቷል። በአዲስ አበባ መንግስት በኩል ደግሞ የሚመሩት ህዝብ ኑሮ ውድነት ጩኸት እያየለ መጥቷል። ዛሬ የገንዘብ ሚኒስተሩ ያወጣው የብድር ሪፖርት ደግሞ በነፍስ ወከፍ 65 ሺህ ብር ይደርሳል። ይህ ደግሞ ከእንቅርት ላይ ጆሮ ደግፍ ነው። ሌላው የአሁኑ ጦርነት ይከብደን ይሆን የሚል ጭንቀት ውስጥም ገብቷል። የጭንቀቱ መነሻ ደግሞ ያልተሸከፉ ውስጣዊና ውጫዊ ጉዳዮች ናቸው። ሁሉንም እንነግራችኋለን። አብራችሁን ቆዩ። ሳብስክራይብ በማድረግ ቤተሰቡ ይሁኑ። በጣም ያሳፍራል። ወደዚያ የጦርነት ዘመን መመለስ ይጨንቃል። ታሪክ አድርገን እናወራለን ስንል ታሪክ ራሱ ሊደግም ሽርጉድ እያሉ ነው። ዛሬም ጥቁር ታሪክ ጸሐፊዎች ሊያጽፉን ነው። ትውልዱ ላይ ጠባሳ ጥለው ለማለፍ የባህር መዝገቡን ከፍተውታል። የፊልሙ ርዕስ ዛሬም አልተቀየረም። በመሪ ተዋናይነት የነበሩ ሰዎች ዛሬም በፕሬዝዳንትና በጠቅላይ ሚኒስተርነት ተሰይመዋል። ያኔ የጦርነቱ መንስኤ ሰሜን እዝ ተደፈረ ነበር። ዛሬ ደግሞ የደብረጽዮን መሾም ነው። በብልጽግና በኩል ሀገሪቱን ለአይኤምኤፍ ይዞ የተበደረውን በቢሊዮን የሚቆጠር ዶላር ተቆጥሮ የማያልቅ የድሮን ባለቤት እንዲሆን አድርጎታል። አሁንም ድረስ ከአዘርባይጃን፣ ቱርክና ዩናይትድ አረብ ኤምሬትስ የቀጠለው የመሳሪያ ሸመታ በጦርነቱ ልበሙሉ እንዲሆን አድርጎታል። ለዛም ነው ዛሬ ጠቅላይ ኢታማዦር ሹሙ ጀነራል አበባው ታደሰ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊና አካላዊ ስነ ልቦናዊ ዝግጁት ተዘዋውሮ የተመለከቱ ሲሆን እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደብሰስ በሚያስችለው ዝግጁነት ላይ እንደሚገኝም አረጋግጫለሁ ያሉት ጀነራሉ አክለውም እዙ የህወሓትን አገር ማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ ነው። አሁንም በአማራ ክልል ግጭትና ህውከት እየፈጠረ እየተንቀሳቀሰ ላለው የሀገር ውስጥ ባንዳ በሆነው ጽንፈኛው ቡድን ላይ ጠንካራ ምት በማሳረፍ ያሰበውን የኢትዮጵያ ማጥፋት ሴራ በማክሸፍ ላይ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ እዝ ነው ሲሉ አሞካሽተውታል። ከዚህ በተጨማሪ የሰሜን እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው እዙ ከተቋሙ የተሰጡትን ተደራራቢ ግዳጆች ተቀብሎ በጽናትና በቁርጠኝነት ፈጽሟል። ለቀጣይ ግዳጅና ተልዕኮም ከምንጊዜውም በላይ ዝግጁ ነን ብለዋል። ጀነራሉ ይህንን ይበሉ እንጂ እንደ ሀገር ስናስበው ዳር ደንበርን ለጠላት ሰጥተው ያገዛዙን ወንበር በመጠበቅ ሰራዊቱም ከወንድሙ ጋር እንዲዋጋ እናት ልጅ አልባ እንድትቀር ልጅ ደግሞ አባት አልባ የሆነ ዓመታት ተቆጥሯል። በአጠቃላይ የብልጽግና መንግስት ዘርፈ ብዙ አጀንዳ መቋጫው ጦርነት ብቻ የሆነ ከፊቱ ተጋርጠውበታል። አገዛዙ ከገጠሙት ውጫዊ ችግሮች መካከል ለፖለቲካ ፍጆታ ብሎ የፈጠረው የቀይ ባህር አጀንዳ ኤርትራ፣ ሱዳንና ግብፅና አይኤምኤፍ የስርዓቱ ስጋት ናቸው። ከውስጣዊ ችግሮች መካከል ምርጫ፣ የኑሮ ውድነት፣ ህወሓትና ኦነግ ፋኖ እንዲሁም መሰል የታጣቂዎች አደረጃጀት የስርዓቱ ሌላኛው በሽታ ናቸው። ከዚህም መካከል ይህኛው ጉዳይ በሰላማዊ መንገድ ቢስተካከል ተብሎ የሚጠበቅ አንዳችም ጉዳይ ያለ አይመስልም። ብቻ ወደፊት ስናያት ሀገራችን ክፉኛ ትጨልማለች። ለውጭ ኃይሎች የውስጥ ሽኩቻና ጦርነት እንደ መልካም አጋጣሚ ሲጠቀሙበት፣ የውስጥ ኃይሎች ደግሞ ጊዜው አሁን ነው እያሉ ነው። የአዲስ አበባው መንግስት አዳክሚያቸዋለሁ በትኛቸዋለሁ ያላቸው የፋኖ ኃይሎች ደግሞ ምርጫን ለማስቀረት የህዝባዊ ውይይትና ወታደራዊ ዝግጅት ከምንጊዜውም በላይ እያካሄዱ ነው። የቀድሞው ኦህዴድ የአሁኑ የኦሮሞ ብልጽግና የፈጠረው ከፍተኛ የኑሮ ውድነትና አምባገነንነት የማይስማሙና ተመሳሳይ ርዕዮተ ዓለም የሌላቸው ይግባባሉ ተብለው የማይታሰቡ ታጣቂዎች አብረው በአንድ ግንባር እንዲሰለፉ ምቹ ሁኔታ ፈጥሮላቸዋል። ህዝቡ ደግሞ ያለፈውን ስርዓት ናፋቂ እንዲሆን አድርጎታል። የአራት ኪሎ ሰዎች ጦም የሚያድረው ሰው አይታያቸውም። ቤት ኪራይ መክፈል ያቃተው ድሃ ከኮሪደር ወንበር መቀመጡን ነው የሚያዩት እንጂ ማታ የሚያድርበትን አያውቁም። ይህንን ከአንድ የብልጽግና ካድሬ ይልቅ ቤተክርስቲያንና መስጊዶች ተናገሩ ቢባሉ አፍ አውጥተው ይናገራሉ። ታዲያ የብልጽግና መንደር ሰዎች እነሱ የሚኖሩባት ኢትዮጵያ ህዝቡ የማያውቃት እስኪመስል
እስኪመስል ድረስ ለውጡ አይታያቸውም እያሉ ሊያማልሉን ይሞክራሉ። ኑሮ ውድነቱ ካለፈው ዓመት ጋር ሲነጻጸር በዚህ ፐርሰንት ቀንሰነዋል። ምርታችን ካለፈው መንግስት ጋር ሲነጻጸር እነሱ በ10 ዓመት ያላመረቱትን እኛ በ1 ዓመት አምርተነዋል ይላሉ። ባለ 10 ብር ዳቦ ጠይቆ 15 ብር ገብቷል የሚባልን አንድ ኢትዮጵያዊ ስንዴ ከኛ ተርፎ ኤክስፖርት እያደረግንልህ ነው እያሉም ይሳለቁበታል። በዚህ መሃል ነው ሀገርና ህዝቡ ዳቦና ሰላም እፈልጋለሁ እያለበት ባለው ሁኔታ ከኑሮ ውድነት ጋር እየተጋፈጠ ያለውን ድሃ ለጦርነት ሊማግዱት ዳስጣል የሚሉለት ህወሓት የደብረ ጽዮንን ፕሬዝዳንትነት አድርጋ ከሾመች 3 ቀኗን አስቆጥራለች። ዛሬ ደግሞ ደብረ ጽዮን ከነሹማምንቱ ክልሉን በኮማንድ ፖስት ለማስተዳደር ረቂቅ እያዘጋጀ ነው። በተጨማሪም ከነበረው ጊዜያዊ አስተዳደር ካቢኔ ጋር በምን መልኩ የስልጣን ድርድር መሰራት እንዳለበትም እየመከረ ነው። ከዚህም መካከል ባሉበት የሚቀጥሉ የቢሮ ኃላፊዎችንና ካሉበት ዝቅ የሚሉ የቢሮ ኃላፊዎች በተጨማሪም በአይነ ቁራኛ ሊከታተሏቸውና በቁም እስረኝነት ሊቀመጡ የሚችሉ አመራሮችንም ለይቷል። በሱዳን የሚገኘው አርሚ 7 ባለበት ይዘጋጅ እየተባለ ሲሆን በመቀሌ ዙሪያ መቀመጫውን አድርጎ የነበረው አርሚ 22 እና አርሚ 7 ደግሞ በተከዜ በኩል ለመሰማራት ወደ ሽሬ እንዳቀናም ምንጮች እየዘገቡ ይገኛሉ። ነገሮች በዚሁ ከቀጠሉ ደግሞ ወደማይቀረው ጦርነት ይገባና አገዛዙ እንደ ትላንትናው ፋኖን ኤርትራንና ሌሎችን አሰልፎ ይዋጋል ለማለት ደግሞ የሚከብድና የማይኮንበት ደረጃ ላይም ደርሷል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር። ሳብስክራይብ በማድረግ ቤተሰብ ይሁኑ።